ሰላም ሰላም ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ያለው ደህና ሰላም ነኝ፣ እግዚአብሔር ይመስገን። ዩቲዩብ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሊና ድራማ ይዤ መጥቻለሁ። እንግዲህ ወይዘሮ አልማዝና ወይዘሮ ቤዛ ያበዱ ነው። ይህ አምላኬ እኔ ምን አጣ ደሊና እንግዲህ ሳሎን ቁጭ ብላ እያለቀሰችው ነው። ቤዛ የውሸት በረኪና ጠጥታ እየተንደፈደፈች ነው። የውሸቷን እንትን አድርጋ ማለት ነው። አልማዝም ልጁን ወደ እሷ እንዳትጠጋ ነግሬያለሁ፣ ሞተችልኝ፣ በቃ አንተ እንኳን ደስ አለ ያለች ነበረ። ወይዘሮ አልማዝም አብሮ እንትን እያሉ ነበረ። አዜብ ደግሞ ደሊናን አባበለቻት ነው። ካሌብም በጣም ደንግጠዋል። እንዴት እንደዚህ ታረጋለሽ? ለራስሽ እንደዚህ እንዴት ራስሽ ላይ እንደዚህ ታረጋለሽ ብለ ደሊና ደግሞ እቺ ልጅ ብትሞትስ እኔ አሁን እንደዚህ ማድረግ እኔ ራስሽን እንደዚህ ያታጨናነቂ ነገሮቹን በግራው እንትን ሆነሽ እዩ አለቻትና ቤዛ ራሷ ላይ ያደረገችው ነገር በጣም እየጸጸተ ነው። እሱ ካሌብ እኔን ስለወደደ ነው ቤዛን ለመፍታት እየወሰነ። ይሄ ማለት ደግሞ የቤዛ ደም በእጅ ነው ማለት ነው አለችውና አንቺ እዚህ ቤት የመጣሽው ቤት ሰራተኛ ሆነሽ ለመስራት ነው። ፍቅር ደግሞ በግድ አይሆኑ። ካሌብ ቤዛን የማይወዳት ከሆነ ትዳሩ መፍረሱ አይቀርም። አንቺ ምንም ያደረግሽው እኔ ተራ የቤት ሰራተኛ ነኝ። እኔ ለስራ ነው እዚህ የመጣሁት። የሴትዮ ነፍስ ያጠፋው ወንጀለኛ ሊሆን ነው። ካሌብ በጣም ፈርቷል። አሁን ይዟት ሲሄድ አሁን ራሱን እያወቀሱ ነው። እኔ በጣም አዝኛለሁ። ሁለቱም መሀል ለመግባቴ በጣም ነው ያዘንኩት። ደሊና አንቺ በጣም ምስኪን ነሽ። ለዚህ ነው እንደዚህ የምትሆኚ። እውነታውን ልንገርሽ፣ ቤዛ ራሷን አላጠፋችው። ምን አልሽ? ሁላችንም እኮ አይተናል። በረኪናኑም እኮ አይተናል። አረፋ የደፈቀች እኮ ነው። እንዴት ይሄ ውሸት ሊሆን ይችላል አለቻት። እሷም ምንም ነገር አልተጠራጠርሽም እንጂ ይህኛው እኮ ትንሽ ደቂቃ አልቆ ምን ነው ያህል ጊዜ ነው? እንዴት ሆኖ ነው እንደዚህ አስባባት ያደረገችው ድራማ ነው። ካሌብን ለማስፈራራት እያደረጉ ድራማችሁ ነው። ተንኮልና ሴራችሁ ነው። አይሆንም። እንደዚህ ማንም ሰው በህይወቱ እንደዚህ አይቀልድም። እማዬ ለምንድን ነው ይጩ ያ ሁሉ ጭንቀት ያ ሁሉ አዘለቅሶ ውሸት ነበረ ማለት ነው አለችውና ስጠይቅ ቤዛ ተንኮል የምታስተምረው እሷ መሆን አለበት። አንቺ ግን ለዚህ ቤት ለማስወጣት የማይቆፍሩት ጉድጓድ የለም። አንቺም ተጠንቅቂ። ስለዚህ ራስሽን አትውቀሹ። አንቺ ምንም ያጠፋሽው ነገር የለም ልጄ፣ አትጨናነቂ አለቻትና ቤዛ ደሊናን እንድትረጋጋ አረገቻት። አልማዝ ሁሉም ነገር በቅቷል። ካሌብ ከእንግዲህ በኋላ ከኔ ጋር እንዲሁን አልፈልግም። እኔ ለእኔ ተይው። በዛች ክፉ ሴት ተሸንፎ አንቺን እንዲያጣ አልፈልግም። እኔ ከእንግዲህ በኋላ አንቺ መበርታትና መጠንከር ነው አለብሽ። እኔ ከእንግዲህ በኋላ ከጎንሽ ነኝ። እውነቱ እንድገለጥላት አደርጋለሁ ለካሌብ። አንቺ አትጨናነቂ አለችውና አዜቡም ለሷ ብርታት እየሆነችላት ነው። እንግዲህ በረኪና እየጠጣችው መታለች። እስቲ ቀስ ብል ሐኪሙ ትረፍ ብሏል፣ ቀስ በልና አስቀምጣት አለችውና ወይዘሮ አልማዝም ቤዛ ቁጭ በይ፣ ምንም እንትን አላልሽም እንዴ ደህና ነሽ አላት ካሌብ። እሷ ምንም ነገር ውሃ ላምጣልሽ? በደምብ በጣም አመሰግናለሁ ካሌብ
አንተ እስካለኝ ድረስ ትታኛ አትሄድ እባክህ አለችውና ቤዛን እየያየቻት ነበረ። አንቺ አንቺ እስካሁን እዚህ ነሽ? ደሊና እኮ የቤት ሰራተኛ ናት እንጂ የሐኪም ቤት ነርስ አይደለችም እኮ። ነይ ቤዛ ነይ ውጭ ወደ ውስጥ ግቢና ብታርፍ ይሻልሻል ነይ አለውና ካሌብ ይዛት ለመሄድ ወደ ክፍሏ ይዟት ሄዷል። ደግሞ መሬት ነው እንደምትተኛ አልጋ የላት እዛ ጉድ እኮ ነው። ቁጭ በይ አላትና ጫማውን አወለቀላት። ጫማው እንኳን ተካፋች ነው እንግዲህ ካሌብ ጫማ እያወለቀላት ነው። እሷ ግን ደስ ብሏት እየሳቀች ነው። እያንከባከበኝ ነው ብላ ማለት ነው። እንግዲህ ተኝ ብሏት ብርድ ልብስ አለብሷት እንትን ልላት ነው። እሷ አሁን አስመስላ እንግዲህ እሱ እንትን እንዳይል እያረገችው ነው። እጁን ያዘችው። እባክህ ትታኛ ትሄድ ካሌብ፣ እኔ አንተ ከጎኔ ስለሌለ እኮ ነው መሞተው። እባክህ እዚህ ጨለማ ውስጥ አሁንም ወደ ውስጥ የጠጣሁት መድኃኒት ይረብሸኛል። እባክህ ካሌብ እኔን ጥላኛ አትሂድ አለችውን ቤዛ። ዶክተሩ ብዙ ማውራቱ መጨነቁም የለብሽም ብሎሻል። ስለዚህ እኔ የትም አልሄድም። እኔ እዚሁ ቤት ውስጥ ነኝ። አሁን በስርዓቱ ተኝ። ታውቋለህ ካሌብ፣ የኔን ጥላ ወደ ሳሎንም ስትሄድ እኔ በጣም ይጨንቀኛል ካሌብዬ። ለአንተን እየፈለገች እንደሆነ አውቃለሁ ያቺ ሰራተኛ። አንተም አሁን እሷን ለማየት እንደምትሮጥ አውቃለሁ። እኔ እንደዚህ እማዬ እንደት ያልከው ነገር አብቅቷል አይደለም? እባክህ ካሌብ እኔ እናንተ በቃ ያለፈን ረስተን አዲስ ምዕራፍ እንጀምር እባክህ። እኔ ምንም ቢሆን ሀሳቤን አልቀየር። ለሁለታችንም የሚበጅ እሱ ነው። እኔ እንትን አይደለም። እኔ እንደዚህ ታምሜ አይታይም። እኔ ሊሞት ደርሼም እንደዚህ ትላለህ አለች። ዋና ነገር አንቺ መትረፍሽ ትልቅ ነገር ነው። ደህና እስክትሆኝ ድረስ እዚሁ ነው የምትሆኝ። ምንም ችግር የለም። ከዛ በኋላ እስከዛ እኔ አንከባከብሻለሁ። ምንም ችግር የለም። አሁን ግን አንቺ ስላንከባከብኩ ሀሳቤን ቀየርኩ ማለት አይደለም። ግን አሁን እረፊበት። ዶክተሩ እንድታርፊ አዞሻል። አሁን እንደዚህ ታምሜም ከጎኔ ከሌለ ምን ዋጋ አለው ታዲያ ለኔ አለችውና ስትጠይቀው እሱ ምንም አለ። እኔም ሳሎን ነኝ፣ እዛ ሳሎን ሁኔና ስትፈልጊ ጥሪኝ። እርፍ የታመመችው ሴትዮ ብድግ ነው አለችው። ብድግ ነው አለችው። አሁን እሰራላለሁ። እንደ ሕፃን ልጅ ነው እንደሚያረጋት ሙልፋጣ። ከዛ እንትን አለችውና አሮጊት አሁን እሱ ከእሷን አስተኝቶ እንግዲህ ወጥተዋል። ቆይ እንጂ ደሊና ምን ሆነሽ ነው? ለምንድን ነው የምትሸሺ? ለምንድን ነው የራቅሽኝ? ያረኩሽ ነገር አለ? ኧረ እኔ ያልሸሸውም። ለምን ይሸሻል? እኔ እኮ እዚህ ቤት ደሊናም እየቀናች ይመስለኛል። ይህኔ ምን አገባኝ ብዬ ወደ ስራዬ ቀጠልኩ። ከሐኪም ቤት የመጡ ተቃቅፈው የመጡ ስሞቹን እኔ አረብሽም። ተቃቅፈው ወደ መኝታ ክፍላችሁ የገቡ ሰዎች እኔ ምን ቤት ነኝና ደግፋ ስሉኝ አልሰማሽም? ደግፈ ስሉኝ በግድ ደግፈ ተብሎ ነው አይን ላይ እኮ አይዞሽ እኔ ያለሁልሽ እኔ አንከባከብ እጄ እንትን ብጤ ያለባት ደሊናም ማለት ነው። የቅናት ለምን ወጣ ታዲያ? እዛ ሄዳ አትንከባከባትም? ጉድ እኮ ነው። ዶክተሩ ያለ በጥንቃቄ ያዟት ስላለ እኮ ነው እኔ እንደዛ ያደረኩት። እዛ ብትቀር ኖሮ ታያለሽ እንዴ? እኔ እዛ መሆን ቡዚም ሀሳቤን እንዳልቀየርኩ ለእሷ ነግሬያት ነው የመጣሁት። እንዲ አንቺ እንዴት እንደዚህ ትያለ? ለምንድን ነው ታዲያ እሷ ጥላኛ አትሄድ? እኔ እናንተ ፍቅራቸው መሀል ገብቼ ራሳችሁን እንትን ከምለው
እኔ ነገ ቀይን ሰብስቤ ወደ ሰፈር ይሄዳለሁ። ደሊና እኔ መቼ እንደዛ አልኳት? አንቺ አንቺ እኮ የቤት ሰራተኛ ሳትሆኝ የቤት ተራኪ ነው የፊልም ተራኪ ነው የምትመስሉ። እኔ ልቤ ከአንቺ ጋር ነው። ምን ሆነሽ ነው ደሊና አለውና ከላይ ስጠይቃት እኔ አሁን ያለብኝ ነገር እናትህ በኋላ ደግሞ ልጅ ልትገልብኝ ነው እቺ ማትረባ ሰራተኛ ብላ ጩኸቷን እንዳትለቅብኝ። ይሄ ቅናትሽ ግን በጣም ነው የሚያምርብሽ። ቶሎ ነይ እሺ፣ እኔ እስከዛ ሳሎን እጠብቅሻለሁ አለውና ከሌቡ እሷ ወደ ክፍል ወደ ስራ ስትሄድ ወደ ማር ቤት ስትሄድ እሱም እኔ እዚህ ሳሎን እጠብቅሻለሁ ቶሎ ነይ አንቺ አለውና ቶሎ ነይ እሺ እጠብቅሻለሁ አለና ይኸው እሷም እንደ ደሊናም እንደ መቅናት ነገር ሆናለች። እንግዲህ ቤዛን አቅፎ ክፍሉ ስለ አስገባ ብቻ ማለት ነው። አይገርመው አለችው። በጥንቃቄ ስለ ያዙት ስላሉኝ ነው ይለኛል። ደሊና ምን እያረግሽ ነው? ለምንድን ነው በቅናት የምትቀጠው? እውነትሽ ነው፣ አትቃጠይ፣ ምንም አይጠቅምሽም። ባለትዳር ሰውዬውን አፈቅረሽ ደግሞ አይ ቀንተሽማ አይደለም፣ ህሊና እሷም ምንም ያህል ድራማ ብትሰራ ህጋዊ ሚስቱ ናት። ካሌቡን ማንከባከብ መፍትሄ ነው። አንቺ ደግሞ የቅናት ድራማ ለመመስራት ማንም ቦታ አይሰጥሽም። ደሊና ተረጋጊ፣ በርቺ ያለች ራሷ ላይ እያበረታታችው ነው። እንግዲህ ወይዘሮ አልማዙም ሄዶ እሷ ጋር ቁጭ ብሏል ፍራሹ ላይ። ደሊ እንዴት ነሽ ቤዛ ልጄ አሉና ተሻለሽ? አንቺ መድኃኒቱ ጨጓራሽን ነካሽ እንዴ አሉና ጠየቋት። አይዞሽ የኔ ልጅ እኔ የምልሽ ቤዛዬ ያቀናው እቅዴ ሙሉ ለሙሉ ተሳካ አሉና ከሌብ እጃችን ገባ ማለት ነው አይደለ? እማዬ አንቺ እኮ ድንቅ ነሽ፣ ጎበዝ ተዋናዊ ነሽ እኮ እማዬ። ቅድም እኮ የለቀቅሽው ቅድም የጮሹ ጨዋትሽ እኮ ከሌብ እኮ እኔ እየሳኩበት በጣም ይስቅ ነበረ። እኔ የሚያሳስብ እኔ ሀሳቤን አልቀይርም። ለእኔም ለአንቺም ይበጃል ብሎኛል ፍቺውን ለማድረግ እስክሻልሽ ብቻ። ምን ማለት ነው? ልቧራራልሽ ማለት ነው? እስካሁን አሁንም እንደዚህ ያድርገ ነው። ሌላ መፍትሄ እንፈልጋለን። ለምን ለጊዜው ይህን እንግዲህ ከእንግዲህ በኋላ ከዚህ ይወጣለሁ ማለት ነው። ድኜ መንቀሳቀስ ከጀመርኩ እንዴት አይሻለኝም? ስለዚህ የጤና ማሻሻል አታሳይውና ዝም ብለሽ ደካማ ትንፋሽ የሚያጥራት ሰሆኝና አንቺ ስለዚህ በሽተኛ ሆነሽ እዚህ ሆኝ በሳምንታት እኔ እዚህ ቤት ውስጥ እሱ አንቺን ትቶ ለመሄድ ህሊናም አይፈቅድለትም። እቺ ወይዘሮ እነሱም እቺ ወይዘሮ ልጄን እንደዚህ ያረክ ብዬ እንድማርር አደርጋለሁ። ለአጭር ቀንም ቢሆን አልጋ ላይ ተኝ። እኔ ሲወጣ ስገባ ጨቀጭቃለሁ። ልጄን እንደዚህ ያረክብኝ እንደዚህ ያረክ ብዬ እኔ ጨቀጭቀዋለሁ። ወደ ስራሽን ተመለሽ፣ ራስሽን የማስጨናነቁን ትተሽ አለውና ወይዘሮ አልማዝም እንግዲህ ጥሩ ምክር ይህኔ ቆንጆ አለ። ከላይ ወደ ማር ቤት ሄደና ደሊና ጋር አሁን እስቲ ይሄን ንዴትሽን ተይውና ከጠዋት ጀምሮ ራሴን እያመመኝ ነው። እባክሽን ይሄን ንዴትሽን አላፈላለን ቆመሻል እኮ ምንም አሳሪ አንቺ ሂዲ። እኔ እዚህ ስራ በዝቶብኛል። እኔን መሰለኝ
እኔን የመሰለ ሰው ምን ስለሆንክ ነው አማታኸኝ? ያፊያ ትልኛለሽ? እኔ አንቺ እንትን ይሄን የመሰለ ልጅ ኮሽና እኮ ጠባብ ነው። እዚህ ሆና ታጨናንቀኛለህ። ሂድ ሂድና ራሱን አስተካክልላት ለሷ። አሁን ገባን። ቀንተሻል አይደል? ቀንተሽ ነው አይደለ እንደዚህ የምትሆኝ? ቅናቱ ልብሽን አፈነዳ። እኔ ቤዛን የደገፍኳት እኮ ኧረ እኔ ያልቀናው በምን አቅሜ ነው የምቀናው? አንተ ደግሞ ለእሷ የምታስብለት እኔ የእናንተ ፍርፋሪ የፈለግኩ ፈልጌ የመጣው የቤት ሰራተኛችሁ ነኝ። እኔ ለምን እቀናለሁ? አሁን ለማንኛውም ወደዛ ሄድልኝ እባክሽ፣ እንዳሌላ የኔ ቆንጆ አትናደጅብኝ። እስክሻላት ብቻ እኮ ነው። ፍቹን እኮ ነው ያልተውም። በቃ እሷ እስክሻላት ብቻ ነው። ህመምተኛ ሰው እስክሻልሽ ነው የምወድሽ ይባላል እንዴ? ሂድና የጀመርኩን ጨርስ መጀመሪያ አለችውና ጥላ ወጣች። እሱም ተናደደ። ነው ደኔ ነው እሷም ቀጥ ብላ ነው የወጣችው። ምንም አልተናገረችው። እንግዲህ ደሊናም የቀናቸው ይመስለኛል። እርግጠኛ ነኝ እዚህ ድራማ ላይ እውነት የሚገርም ነገር አለው። የቤት ሰራተኛ ሆነ ገብታ እንግዲህ ያችኛ ፍቅረኛም ነው የተነጠቀችው። እሷን አይወዳትም እሱ ሰራተኛው ነው። ይቺ አዲስ የመጣችው ወይዘሮ አዜብ የምትመለው ፊቷ ላይ የነበረ ፍራቻ አሁን እኮ ምስጢሩን ከላይ ማወቅ የለባትም አዜብ እናቱ መሆኑን። እኔና እሷ ጓደኛሞች እኔ በገንዘብ ገዝቼ እንዳሳደግኩት ባቂ ምን ዝምታውን መጠበቅ ነው ያለበት። እሷ የእኔና አንቺን ለማፈራረስ ትሞክራለች እንዴ? ደሊና ከጎን ሆና እኔ ልታጠቃኝ ትሞክራለች እንዴ? ጨዋታ እኮ በእጃችን ነው አለ እንሰራለታለን አለችውና ወይዘሮ አልማዝ አንቺን ለአፍታም ቢሆን ከመኝታ መነሳት የለብሽም። እዚሁ ተኝ፣ ምግቡ ምን እዚህ አመጣልሻለሁ። እሷን ለእኔ ታያት፣ እኔ እሰራላታለሁ አለችውና እንግዲህ ወይዘሮ አዜቡም ወደ ክፍለ ሄዳለች። ሆነ ነገር ልታረግ ልብስ ብድግ አረገችና ልታጣጥፈው ነው። የልጁን ልብስ አንስታ እያሸተት እያቀፈችው ነው። እንግዲህ ቁጭ ብላ የልጇ ትዝ ብላት የሆነ ነገር ተቸግራ ነው እንጂ መቼም ልጇን አሳልፋ የሰጠችው ደህና እንትን ብላ ወይ ደግሞ ጓደኛይቱ ስትቸገር አይታ ሆነ ነገር አዝና ሰታት ሊሆን ይችላል እንጂ መቼም ጨክና ልጇን የሸጠች አይመስለኝም። እሷ ግን ልጁን ማሳደግ አቅቷት ነው የሸጠችልኝ ብላ ነው እዚህ እንግዲህ አሁን እሷ እዛ ኩርቱም እንትን ብላ እዛ እንዲህ እየተሰደበች የምትኖረው ከልጇ አለመራቅ ነው ብዬ ነው የማስበው። እሷም አሁን ብቻውን ቁጭ ብላ እንግዲህ እያለቀሰች ነው። እዚህ ቤት ውስጥ እስከ መቼ ነው እኔ በአይነ ቁሮኛ እየያዩኝ እቺ ሴትዮ እያሉኝ እየተሰደብኩ እስከ መቼ ነው ምነው? እኔ ከእንግዲህ በኋላ አንተን ማጣት አልፈልግም እኔ ልጅ ያለች ነው። ታዛዝናለች ግን አዜብ ለምን ከገዛ ልጇን እንትን ብላ እዚህ እነሱ እንደዚህ ያንቋሾሾ ሲሰድቧት ምናምን በጣም ነው የሚገርመውና ወይዘሮ አዜብ ምን የኔ ክፍል ምን እየሰራሽ? ይቅርታ የደረቀ ልብስ ለማስተካከል ነበር። ከመቼ ጀምሮ ነው ልብስ የማስተካከል? የእኔ ልብስ የምታስተካክለው ደሊና ናት። አይንሽ ደግሞ ምንድን ነው? ቀልተዋል እኮ ምን ሆንሽ ነው? ለመሆኑ ምን ሆንሽ? ምንድን ነው አይንሽ የቀላ? እየተደበቀ ነገር አለ? ምን ሆንሽ ነው? ለምንድን ነው የማለቅሰው? እኔ ሆነ ምስጢር አለው ቤዛ ሁሉ
ሁሉም ሰው ምስጢር አለው። አንቺ ደግሞ እኔ ክፍል ገብተሽ ታለቅሳለሽ። ቤዛ እዛ ታማለች። ደሊናም በቅናት ወይዘሮ አዜብ እባክሽን ሁልጊዜ እኔን ስታይ አይንሽ ውስጥ የሆነ ነገር አለ ልትነግሪኝ ትልና ትደብቀኛለሽ። አሁን እውነቱን ትነግረኛለሽ አለውና ስጠይቃት አንተ ደግሞ ሆነ ነገር ትጠረጥር። አንተ እኮ ለእኔ ልዩ ነህ። ከዚህ ቤት ያለው ሁሉ ሰዎች በላይ የአንተ ደስታ ነው የሚያስደ እኔ ያደግኩት ከእናቴ ጋር ከጓደኛ ይበልጥብኛል። ያንቺ ወን የምታውቂው ነገር ካለ ንገሪኝ። ጥሩ ስለ ልጅ ስለሆንክ ነው። ሆነ ነገር በዙሪያ ያሉት ተንኮለኞች አንተ ብቻህን እዛ ቤት መሄድ አይጠበቅብኝ። እሱ እኔ ሀሳብን በውስጥ አልቀይርም። አንቺ ራሱ የጠጣችው መርዝ አይተሻለ። እኔ ስለዚህ አሁን እስክሻላት ድረስ ዝም ነው የምላት። ከዛ በኋላ ከዚህ ቤት አባርራታለሁ። ጊዜ ስደርስ ሁሉም ነገር መውጣቱ አይቀርም። አሁን እኔም ስራዬን ልቀጥል፣ አንተ ወደ ሳሎን ሂድ። አሁን ወደ ከክፍሌ እንዳትገቢ፣ ሌላ ጊዜ እማዬ ካየችው ደግሞ ሌላ ነገር ነው የምፈጠረው አለውና እሺ እኔ ልጅ አለችውና አዜቡም እኔም ወደ ስራ ሊሄድ አንተም ተመለስና እነሱ ጋር ሄድ፣ ግን ልጄ ተጠንቀቂ አለችውና ማስጠንቀቂያ ሰጠቻትና ከካሌብ ክፍል ወጥታ ወደዛ ሄደች። ካሌብም ወደ ክፍሉ ነው የገባው። እነሱ እንግዲህ በስመ አብ ዘባ ብላ ነው የገባቸው። እሺ ወይዘሮ አዜብ አንቺ የኔን ስርዓት ልታስለምጂ ሆነ መልእክት ሊያስተላልፍላችሁ ነው የመጣው። እቺም አንቺም ይቺ የተጋደመችው ሆነ መልእክት ነው። ሆነ ሴራ እያሳራችሁ ነው። በህይወትና በኑር መካከል ያለችው ልጅቷ የምን ሴራ ነው የምታወሪ? ፈጣሪሽን አትፈሪም? ውሸታም አለቻት። አምላክን የማትፈሩ እናንተ አይደለችም? ቤዛ እኔም በድሜ ስሜኝ ይሄን በረኪና ጠጥተሽ የማስመሰል ድራማሽ ነው። ይሄ ድራማ ነው፣ ድብና ያለ ድራማ ነው። ካሌ ፍቺውን እንዳያቆም ብላችሁን እንደዚህ ያደረገችው ትልቅ ድራማ ነው። የማያውቃችሁን አታልልም። ወይዘሮ አዜብ እንዴት እንደዚህ ትይኛለሽ? እኔ ልሞት እኮ ነበር። በካሌብ መጥቶ ባድነኝ ኖሮ እኮ እኔ ልሞት ነበር። ይሄን ጭካኔ ከየት ነው ያመጣሽው? አለችውና ከኔቱን አቁሚ ቤዛ፣ እኔ እንደ ካሌብ ይዋ እንዳልመስልሽ። አንቺ እኮ የራስሽን እንደዚህ አድርገሽ የራስሽን ድራማ እየሰራችው መስረጃ ባይኖረኝ እንኳን አሁን መስረጃ ባይኖረኝ ግን መስረጃ አገኛለሁ። አንቺ ምን አይነት ብጥብጥ እየሰራሽ እንደሆነ ለካሌብ ሳልናገር አሁን ቶሎ ብለሽ ከዚህ ክፍል አውጪ። ይሄ እዚህ ክፍል ውስጥ ምሳሌ ነገር የማላውቀው መሰለሽ እንዴ? ለዚች ከሰራተኛ ጋር ሆነሽ ይሄ ሁሉ ውሸት ነው። እያንዳንዱ ደግሞ ፈልጌ ለካሌብ እናገራለሁ። ሁሉም እውነቱን ግን ይዤ ካሌብ ፊት ቆሜ አዋርዳችኋለሁ። ሁለታችሁንም ከዚህ ቤት መንቅር አድርጌ ነው ማስወጣቸው። አንቺ መፍታለሽ እንደዚህ ቤት ውስጥ የሚደረገው ማንን እንደሆንኩኝ በቅርቡ ታውቂያለሽ። ካሌብን በውሸት ወጥመድ ህይወቱን ስታበላሽ እኔ በፍጹም ዝም አልልሽም። እኔ በፍጹም ልጄን አሳልፌ አልሰጣችሁም። ወሰንሽ ወይዘሮ አልማዝ ነው። ወይዘሮ አዜብ መስመርሽን ያለፍሽው ነው። ድንበርሽን አውቂ። እኔም እንግዲህ ኋላ በጥንቃቄ ነው የምራመደው። ልጄን እንድታጠቁ አልፈልግም። ይቀጥላል። ኦኬ አለቻቸውና ወጣች። እነሱም ተደናግጠዋል። እንግዲህ ወይዘሮ አልማዝ ወገባችሁን ያዙን፣ ምን ይሻለናል? ምን ላድርግ
ብላ እንግዲህ ያሰበች ነው። ሰራተኛው እዚህ ልብስ እየቀየረች ነው። ወፈላ ትልቁ ዳቦ ሊጥ ሆነ። ምንድን ነው አቀፍኩ ለምን ደገፍኩ ብላ ሆነ በቃ ቅናት ቢጥዬ አንጨረጨራት ነው። ካሌብ ደግሞ እሱ ወደ እሷ ስትጋ እሷ እየራቀች እኔ ከአንቺ ጋር እኮ ቀልድ አይደለም የያዝኩት ክችን ልቤ በጣም ነው የተነካው። ቅናትሽ ቅድም ማር ቤት ውስጥ ብቻ ያንጥለሽን ስለያልሽ እኔ በጣም ነው የተሰማኝ። ካሌብ እባክህ ወደ እኔ እንዳትጠጋ ሆነ እናትህ ብትመጣ እኔን ከዚህ ቤት ታባርረኛለች። እባክህ ካሌብ ወደ እኔ እንዳትጠጋ ህይወቴን እንዳታበላሽ እባክህ አለችው። ማንም ሰው የእኛ ፍቅራችን የት ነው የገባ አለውና እሷን አንቺ እኮ ለእኔ ህይወቴ ነሽ አለውና ይሄን መስል